ክፍል 1 የልጅነት ትዝታ በጉልምስና መነጽር። አሽቅ ሱቅና የልጅነት ትዝታ። የቢ ሜዳ ልጅ ሆኖ ወደዚች ሱቅ በቀን ደጋግሞ የማይመላለስ አልነበረም። በመልእክትም ሆነ ለጣፋጭ ግዢ ሰፈሩን እስከለቀኩበት 1980ዎቹ መጀመሪያ ድረስ የሱቋ አሰራር ከእንጨት ሆና 4 ማዕዘን እንደነበረች ትዝ ይለኛል። አሁንም እዛው ያለችበት ሆና ፊቷን ግን ወደ ግራ ዙራለች። ስሪቷም ጣውላ የነበረው አሁን ቆርቆሮ ሆኗል። ሱቋ በቤታችንና በኤሌመንተሪ ትምህርት ቤቴ ወንድማማች መሃል ስለሆነች ሳላያት ውዬ አላድርም። ለነገሩ ርቀቷም ቢሆን ቡና ጠጡ በሚባልበት አፍና አፍንጫ ነበር። የሱቋ ባለቤት አሽቅ ይባላል። አሽቅ ዕቃ ሊያመጣ ካልወጣ በስተቀር ዘወትር ከዚች ሱቅ አይጠፋም። የዛሬን ያድርገውና ሰፈር ውስጥ ጫትን በሐላል ከሚቅሙ አንዱ አሽቅ ነበር። የሰፈር ወጣቶች ምናልባት ካደረጓት በጀርባቸው ሸጉጠው ከነዋሪው ተሰውረው ነበር። በዛ ጊዜ ሱቅ አካባቢ ጫት መቃም የተለመደ ቢሆንም ሱቅ አካባቢ አዘውትሮ መቆም በራሱ እንደ ዱርዬነት አስቆጥሮ ባጫሽነትም ሊያስፈርጅ ይችላል። ሲጋራ ማጨስና ጫት መቃም በወላጆች ቢታወቅ ከቤት በቀጥታ ሊያስባረር የሚችል ቁጥር 1 ወንጀል ሲሆን አልፎ አልፎ ግን ጫቷን ለማትሪክ ፈተና ዝግጅት በሚል የተወሰኑ ወጣቶች ከቤተሰቦቻቸው ይሁንታ ያገኙበታል፣ ስለሚያነቃ በሚል ሰበብ። ከረጅም ጊዜ በኋላ ያደግኩበት ቢሜዳ ከቄራ ወደ ቡልጋሪያ በግተራ የትውልድ ሰፈሬ ሲሄድ አሽቅን እዛችሁ ሱቅ አገኘሁት። ከዚህ ሁሉ ዓመት በኋላ እያንዳንዱን የቤተሰቤን አባል ሲጠይቀኝ በጣም ገርሞኛል። ሌላው ነገር አሽቅን በዚያው አቋሙ ማግኘቴ ግርም ተፈጥሮብኛል። ሽበቱም የአካል ቅልጥፍናውም ከ3 አስርታት በፊት እንዳለው ነበር። ንስሐም የልጅነት ነገርም ነው ብዬ እኔም ብዙዎቻችን የሰፈር ልጆችም ያደረግነውን ተጫወትን። በሶልዲ ያታለልኩት እዚህ ይልሃል ስለው ከሳቅ ውጭ ትዝታውም ጨርሶ የለውም። የሶልዲ ግዢ ከተሳካች ብዙ ልጅ ይሞክራታል። ነገር ግን ሳይሳካ ቀርቶ ቤተሰብ ያወቀ ዕለት እስከ በርበሬ መታጠል ሊያደርስ ይችላል። ሶልዲ ስሙኒ የምትመስል ስትሆን የሆነ አገር ሳንቲም ነች። እኛ ከርክ ከምንላት ጋር ትቀራረባለች። 2 ዳቦ ትገዛለች ወይም ዲናሬ 10 ሳንቲም፣ ከሌላ ሞልተ ወይም ተዋክተ በ35 ሳንቲም ኮካ ሱቋ ጓሮ ትጠጣለ። ፊት ለፊትም አይሞከርም። ከሰፈሩ ጎረምሳ አንዱ ካገኘ ከየት እንዳመጣህ መጠየቅ ብቻ ሳይሆን የመኮርኮምም ዘመኑ የሰጠው መብት አለው። የሶልዲዋን ጉዳይ ግን የለመደ ጦጣ አይነት ሆኖብኝ በሁለተኛው ሙከራዬ አሽቅ አንጀቱ አሮ ለወላጆቼ አሳብቆብኝ ኖሮ እቤት ስገባ በአንድ ማጭበርበር 2 ሰው የተቀባበለኝ አይረሳኝም። እንዲያው የከረሜላ አተን ሳይሆን አታለልኩት ማለት ትልቅ አራዳነትና ገድልም ጭምር ስለነበረ ነው። ከቢ ሜዳ የተለየሁት በ16 ዓመቴ አካባቢ ነበር። አባቴ እስካሁን እዚሁ ሰፈር ይኖራል። ረጅም ዓመት ወደዚህ ሰፈር ሳልመጣ እነሆ በወጣትነቴ የወጣሁ ስመለስ ወደ ጉልምስናው ዕድሜ ተሸጋግሬያለሁ። የአባቴ በጠና መታመም የልጅነት ሰፈሬን ዳግም እጎበኘው ዘንድ ግድ አለኝ። ሰፈሩን ስቃኘው ያ ከውልደት እስከ ጉርምስና የማውቀው አልመስላለኝ። ቤቶቹ ሁሉ አነሱብኝ፣ መንገዶቹ ጠበዋል፣ የቤቶቹ አጥርና ጣሪያ አርጅቷል። የማያቸው ወጣቶችና ልጆች አዲስ ናቸው። ሰፈር ተረካቢ ትውልዶችን በላቸው። የማውቀው ሰው ማየት ናፈቀኝ። 1-2 በብርታታቸው ጊዜ ድሮ የማስታውሳቸው ወላጆች ማወቅ እስክቸገር ድረስ ተለውጠዋል። ሰላምታ ብሰጣቸውም ሊያስታውሱኝ አልቻሉ። እነሱ ጋር የነበረው የኔ ስዕል የድሮው የ10ዎቹ ወጣት ነበር። በልጅነት ረጅም የሚመስለኝ የመንደር ውስጥ መንገድ አጥሮብኝ ጥቂት እርምጃዎች ብቻ ሆኑብኝ። በወንድማማች ትምህርት ቤትና በእኛ ቤት መካከል ያለው የአሽቅ ሱቅ ነው። ሰማይ ጠቀስ የሚመስለኝ የነ ኮሎኔል ወይም ወልዬ አጥር በትልቅ ሰው ቁመት ብቻ ሆኖ ጠበቀኝ። ኳሳችን የፖሊሱን ኮሎኔል ወልዬ አጥር ዘሎ ከገባ
በቢላ ተቀዶ ካልተወረወረልን እድለኞች ነን። የኮሎኔል ባለብረት ብይባላ እንዴት ይረሳል? አጥር ላይ ተንጠልጥለው የገባችውን ኳስ የሚለምኑት ልጆች ላይ እንደ ረብሻ ተቆጥሮ ትወረወራለች። አሁን ኮንዶሚኒየም የሰፈረበት ቢሜዳ ኳሱን፣ ቴዘር ቦሉን፣ ምትትሮሹን፣ ሌባና ፖሊሱን፣ እጅ ቦምቡን፣ ዘሎ ጉቡን፣ ፒቲ ጎሉን፣ 6 ቆርኪውን፣ ቮሊቦሉን ምኑ ቀረን? ሁሉንም ተጫውተንበታል። የኔን ጊዜ ሳስበው ለነዚህ ላልታደሉት የዘመኑ ልጆች በእርግጥም አዘንኩላቸው። የትምህርት ቤቱን ደወል እቤት ሆነን ሰምተን ሮጠን አለክልከን የምንገባው ቅርበቱ ለሩጫ እንኳን እንደማይመጥን አሁን አይቼ ከልጅነቴ ስዕል ጋር እየታገልኩ መሆን የገባኝ። ብዙዎቻችን የተማርነው ሰፈራችን የሚገኘው ወንድማማች የሕዝብ ትምህርት ቤት ነው። ደጉ ዘመን የወር ክፍያችን ባለንበት ክፍል ልክ ነው። 3ኛ ክፍል 3 ብር፣ 4ኛ ክፍል 4 ብር እስከ 8ኛ፣ ለዚያውም በወላጆቻችን ይሄ መከረኛ የወር ክፍያ ደግሞ ደረሰ እየተባልን እኛም ተሳቀን የምንጠይቅበት ጊዜ። የአሽቅ ምርጥ የሽያጭ ቀን ቅዳሜ ቢሆንም ኳስ ጨዋታ ያለ ዕለት ይለያል። ያሸነፈው ቡድን በውርርድ በበላው ብር ዳቦና ለስላሳ እዛው ሱቋ ጋር ከነቁምጣቸው ይበላሉ። እኛም በኳሱ መሃል ውሃ አምጣ ስለምንባል ከታላላቆቻችን ጭላጭ ለስላሳ እንጠብቃለን። በደጉ ዘመን ኮሮና አልነበረም። ሌላው የሰፈሩ አካባቢ የማየው ሰውም ሆነ የሰፈሩ ገጽታ የልጅነት ትዝታዬ ሊያመጣው አልቻለም። ሰፈሩ በአካል ተለውጧል፣ አርጅቷል፣ ተጎሳቁሏል። አሽቅን በረመዳን ስላገኘሁት በጣም ደስ አለኝ። አሽቅ ጋር የሶልዲዋን ዕዳዬን ቢሰነብትም አወራርጃለሁ። ይቅርታ ግን አልጠየቅኩም፣ ልጅ ነበርኳ። አሽቅ ይህች ሱቅ የልጅ ልጅ እንዳደረሰች አሁንም እሱም ልጁም እንደሚሰሩበት ነገረኝ። እኛ ሀገር ካምፓኒዎች ግማሽ ምዕት ዓመት እንደሌላቸው ይነገራል። ይህች ሱቅ ግን 3ኛ ትውልድ አምጥታለች። የሚጮህላት ባይኖርም ኢዮቤልዩዋን ኬክ ሳትቆርስ ካሳለፈች እንኳ ሌላ 10 ዓመት ሆኗታል። ተመሳሳይ ታሪኮች በየሰፈሩ እንዳሉ ይህችን ታሪክ ያካፈልኳቸው ወዳጆቼ ነግረውኛል። በተለይ ደግሞ እዛ ሰፈር ያደጉ የአብዛኛው የመጀመሪያ ጥያቄ ለመሆኑ አሽቅ በሕይወት አለ ወይ የሚል ነበር። ምክንያቱም ልጆችም ሆነን በዚሁ የዕድሜ ደረጃ ጎበጥ ብሎ የሚሄድ ሰው ስለነበር ነው። ምናልባት የልጅነታችን የሽምግልና እይታ ሸውዶንም ሊሆን ይችላል። እህቴ ግን ያ ጫትና ሲጋራ እንዴት አልጎዳውም በሚል ከነጥንካሬው በሕይወት ማግኘት ያስገርሟታል። እኔንም ቢሆን ሳያስደንቀኝ አልቀረም። ዛሬ ከዚህ ትውልድ ተሻጋሪ ካምፓኒ ወይም ሱቅ አሽቅ ይከተል የነበረውን ሁለቱን የንግድ ሥርዓቶች በልጅነት አእምሮዬ የመዘገብኩትን በትንሹ ላካፍላችሁ። ምናልባትም ለአገራችን የዘመናዊው ቢዝነስ ማኔጅመንት መሠረት ጥሎ ይሆን? የገረመኝ ነገር ቢኖር የቦረቅንበትና ለምሳ እንኳ በስንት ጥሪ ቤት የምንገባበት ቢሜዳ ኮንዶሚኒየም ዘፍ ብሎበት የማያቸው ነገሮች ቢለዋወጡም የኔ የልጅነት የሰፈሬ እይታ አሁንም ከነጎሹ ተፈራ እስከ ቢንያም ፍስሐዬ ጎል ድረስ ያለው ትልቁ ሜዳ ነበር በአእምሮዬ ተቀርጾ የቀረው። ጠዋት እንኳን ቤት ተኝተን አውጣው፣ አቀብለኝ፣ ጎል ብለው ሲጮሁ በዓይነ ሕሊናችን ማን ከማን እንደሚጋጠም ብቻ ሳይሆን የየቡድኑን ተጫዋቾች ልክ እዛው እንደምናያቸው በአእምሮአችን እንስላቸው ነበር። የአካባቢው 5 አጎራባች ቀበሌዎችም ማለትም 09፣ 21፣ 23፣ 24፣ 31 እና የራሳችን 30 ቀበሌ ጥቂቶቹ የቢሜዳ ቤተሰቦች ነበሩ። ይሄ ደግሞ የቢሜዳ ልጆችን ከሰፈር ተልከን ወጣ ስንል ከባለ ሰፈርተኛው ዱርዬ ስንት ይዘሻል ጥያቄ ያድነናል። እነዚህ ጎረቤቶች ሜዳዋን ወይም ወንድማማች ትምህርት ቤትን ፈልገው ወደኛ መምጣታቸው ስለማይቀር አይዳፈሩንም። ወደ ተነሳውበት ስመለስ የአሽቅ ሱቅ የሂሳብ መዝገብ ሕግ የሚገርም ነው። 2 ደብተሮች ነበሩት። እነዚህ ሰነዶች ወይም ፋይናንሻል ዶክመንትስ በራሱ በደንበኛው ተመዝግበው በአሽቅ ዘወትር ኦዲት የሚደረጉ ሲሆኑ በአሽቅ የቀጥታ እይታው ውስጥ በጥንቃቄ የሚቀመጡ ናቸው። አብዛኛውን ጊዜ ዝርዝር ሳንቲም የሚቀመጥባት የእንጨት ሳጥን ደብተሮቹ ላይ ይጫንባቸዋል።
አንዱ ደብተር የሱቋ ሸቀጥ በስንት ተገዝቶ በስንት ተሸጠ የሚለው የሚመዘገብበት ሲሆን፣ ሌላኛው ደብተር ደግሞ የመንደሩ ነዋሪ የዱቤ መዝገብ ወይም ካስተመርስ ክሬዲት ሪኮርድ ነው። ደብተሮቹ አርጅተው ሳይሆን በየቀኑ 10 ጊዜ ከመገለጣቸው የተነሳ አብጠው ጠርዛቸው ጠቁሮ ይታያል። ይህን የዱቤ አገልግሎት ያልተጠቀመ ቤተሰብ ካለ አዝናለሁ። በተለይ የባሎቻቸውን ወርሃዊ እጅ ለሚጠብቁ ጥቂት የማይባሉ እናቶች የወር መዳረሻ ልዩ መፍትሄ ነበር። በሰፈራችን መጠነኛ የኑሮ ልዩነቶች የሚጠበቁ ቢሆንም ከኛ በተቃራኒ የነበረ የሀብታም ልጅ መክሰስ ስጡኝ ሲል የለም ያልተባለ አይኖርም ብዬ በድፍረት እናገራለሁ። የኑሮ መጋራቱን ለማሳየት ነው። የአሽቅ ዱቤ ወደ ቀጣዩ ወር መሸጋገሪያ ለሰፈርተኛው ትልቅ ድልድይ ነበረች። ሲጋራ አጫሾች በአብዛኛው በደብተሯ ቋሚ መዝገብ ወይም አካውንት ኮድ አላቸው። ይህ ታዲያ በአሽቅ ቅንጭላት ብቻ የተመዘገበ ነበር። አሽቅ የዱቤ ሕግም አለው። አንደኛ፣ በመልእክት በተለይም በልጅ ዱቤ አይሰጥም። ሁለተኛ፣ የወሩን ዱቤ ሳይዘጉ ለሚቀጥለው ወር መጠየቅ አይቻልም። ሶስተኛ፣ ዱቤዋ መጠኗ ትንሽ ሆና ጊዜያዊ የቤት ወጪ ወይም የሱስ ችግር ደራሽ ብቻ መሆን ይኖርባታል። ደስ የሚለው ነገር የሱቋ ሥራ አስኪያጅ የቀረበውን የዱቤ ጥያቄ ምክንያት ካመነበትና ብድሩን ካጸደቀ ያቺ የተጎሳቆለች ደብተር ፊትህ ትቀርብልሃለች። ራስህ የዕዳህን መጠን ከወሰድከው ዕቃ አይነት ጋር ትከትባለህ። ጽሑፍ ላይ አሽቅ የለበትም። በእርግጥ ይቺ መዝገብ ለምናልባቱ የመተማመኛ ሰነድ ነች እንጂ አንዴ ዱቤ ከጸደቀች በአሽቅ አእምሮ ውስጥ ተከተበች ማለት ነው። 3 ሲጋራ ወስደህ 2 ካሰፈርክ ራስህን አታለልክ። የዱቤ አገልግሎት ማጣት ማን ይፈልጋል? እውነት ለመናገር አሽቅ የዱቤ አገልግሎቷን አይወዳትም፣ ግን ደግሞ አንዳንድ ደንበኞቹን ማጣት አይፈልግም። ይህች ዱቤ አሽቅን በእርግጥም በማማረሯና በተለይ ተጠቃሚዋ እየበዛ በመምጣቱ አሽቅ አንድ ቀን ዱቤ ዛሬ የለም ነገ ግን የምትል ጽሑፍ ለጠፈ። ታዲያ ለሰፈሩ ዱቤኞች በተለይ ደግሞ ለባለ ሲጋራ ሱሰኞቹና ወርን በዱቤ ለሚሻገሩት እናቶች መጥፎ ዜና ነበረች። ይሁንና ከኛ ቤት ዱቤ ጥየቃ ልጅ ከተላከ አሽቅ አይመልስም። አንድም የእናቴ ያልበዛ የዱቤ ተጠቃሚነት፣ ሌላም ቅርርባቸው ሲሆን ዋናው ምክንያት ግን የጋራ ተጠቃሚነት ላይ የተመሰረተ በመሆኑ ነው። የኛ ቤተሰብ ከወታደር ወገን ስለነበር በጊዜው ምርጥ የሚባለውን ሕክምና እስከ ጦር ኃይሎች ድረስ እናገኛለን። ዕድሜ ለደርግ በዚህ ጉዳይ ዱዲ ሳንከፍል የፈለግነውን ብቻ አይደለም ያልታመምንበትን ሕመም መድኃኒት እናታችን ታመጣለች። እኛ ቤት መድኃኒት አይጠፋም። አሽቅም አልፎ አልፎ ግቢያችን ውስጥ እንዳሉት ጎረቤቶች የዚህ መድኃኒት ተጠቃሚ ነበር። ታዲያ እናቴ ከሥራ በሱቋ በኩል ስታልፍ በዚያው ይነግራታል። ወዲያው እኔ ተልኬ ሳይንሳዊ መድኃኒት በባህላዊ አጠቃቀም ምክር ይላክለታል። ተጓዳኝ ችግር ከመጠን ማለፍ ብሎ ነገር አይታወቅም። ብዙዎቹ ጎረቤቶቻችን አንዱን ኪኒን ገና እንደወሰዱ ሕመሙ ከላይ ላይ ጥሎኝ ጠፋ ሲሉ ይሰማሉ። አሽቅ ሱቅ ተንጠልጥለው ከምናያቸው ሸቀጦች መካከል አስፕሪንና ቫይናክ ጥቂቶቹ ናቸው። ራሱን ያመመው ሰው ከሱቅ ልክ እንደ ዳቦ ገዝቶ ይወጣል። ሁለቱን በአንድ ላይ ከምትይዘው ቢጫ ላስቲክ በጥሶ ይሰጣል። 25 ሳንቲም ትከፍላለህ። በጣም አሞሃል እንዴ ይልህና አዎ ካልከው እንግዲያውስ ሁለቱን አንድ ላይ ውሰድበት ይልሃል። እንግዲህ ሱቋ የሰፈሩ ክሊኒክ፣ አሽቅም የሰፈሩ የጤና ባለሙያ አይደለምን? የመድኃኒት የአገልግሎት ጊዜ ወይም ኤክስፓየር ዴት ነፍስ ካወቅን ያወቅነው። ደስ የሚለው ነገር ግን አሽቅ ራሱ ሕመም ቢሰማውም እንኳን የሚሸጣትን አስፕሪን ወይም ቫይናክ አይነካትም። እናቴን መድኃኒት ይጠይቃል እንጂ የሱ የገበያ ብቻ ነች። ሌሎች ሸቀጦች እንደ ቡናና ስኳር ከ10 ሳንቲም ጀምሮ ይሸጣሉ። ገዢው በጠየቀው መጠን ወረቀቷን በጣቱ እየጠቀለለ ከነምርቃቱ ይሸጥልን ነበር። እኛም ከቤት በማስጠንቀቂያ እንደተላክነው አሽቅ መርቀ ላክ ተብለሃል ስንለው እሺ ማለቱን ለማሳየት ያህል ብዙ የዘገነ መስሎ 2 እና 3 የቡና ፍሬዎችን ጥቅሏ ውስጥ ያንጠባጥባል። ያቺ 10 ሳንቲም ስኳር ቢያንስ 3 ብርጭቆ ሻይ ታሰማለች። ዳቦ ብዙ ሰው ዘወትር የሚፈልገው ሸቀጥ ነው።
ባለብር የሚባል ረጅም ሞላላ ዳቦ ነበር። ትንሿ ክቧ ዳቦ አንዷ 15 ሳንቲም ስትሆን ሁለቱ ስሙኒ ናቸው። ከሱቅ በአንድ ብር 8 ትንንሿን ዳቦ ስንገዛ ከካዛሌ ወይም ጀርመን ዳቦ ቤት ደግሞ በአንድ ብር 10 ዳቦ እንገዛለን። በአምራችና በተጠቃሚ መካከል ያለው አሽቅ ወይም ሱቋ ብቻ ነበረች። ይሄ በጊዜው ሁሉም ቦታ የሚሰራ ነው። ታዲያ የሁለት ዳቦ ትርፍ ለማግኘት አንዳንዴ ካዛሌ ሄደን እንሰለፋለን። ጥራቷም ያነሰ ብትሆንም የቀበሌም ዳቦ በአማራጭ እናገኛለን። በእርግጥ ቀበሌ ከዳቦ ይልቅ ለኮታ ሸቀጥ ሸመታ ነው የምንሄደው። በጊዜው ኮታ በቤተሰብ ቁጥር ልክ ተወስኖ በቀበሌ የሚሸጥ የወር ቀለብ ነበር። ኮታ በዋነኛነት እጥረት ላለባቸው ሸቀጦች ሲሆን የምርት መትረፍረፍ ያለባቸውን ሸቀጦች እጥረት ካለባቸው ጋር ግዳጅ በሚል የቀበሌ ትዕዛዝ አብረህ እንድትወስድ ይደረጋል። ለምሳሌ የአንድ ቤተሰብ ኮታ 3 ኪሎ ስኳር ከሆነ ከሱ ጋር 2 በካኪ ወረቀት የተጠቀለለ የቃሊቲ ዱቄት ፋብሪካ ፓስታ በግዳጅ ይገዛል። የተወሰደው ሸቀጥ ደግሞ በቤተሰቡ ራሽን ካርድ ላይ በክብር ይሰፍራል፣ ከወር በፊት ዝር እንዳይሉ። አንዳንድ ሰፈር ያሉ ልጆች ራሽን የማይወስድ ሞጃ ወይም ሀብታም ቤተሰብ ካለ ካርዳቸውን ከቤተሰቡ ጠይቀው ካገኙ ኮታቸውን ወይም ድርሻቸውን አውጥተው ለአሽቅ በትርፍ ይሸጡታል። ይህ ታዲያ የኮሚኒስቱ ደርግ ስርዓት የህብረተሰቡን ኑሮ የሚደግፍበት የምጣኔ ሀብት ስርዓት ነበር። የማስታውሳት ሁለተኛዋ የአሽቅ የተለመደች ሳምንታዊ ተግባሩ የደንበኞች ጉብኝት ወይም ካስተመር ቪዚት ነበር። ጉብኝቱ ያልተመለሱ የለስላሳ ጠርሙሶችን ለመሰብሰብ ነው። በዚህም አስደናቂ የማስታወስ ችሎታው ይገለጥበታል። መቼ፣ ማን፣ እንዴት ለስላሳ እንደወሰደ ስለሚነግርህ ሸውደህ ለቆራሌው ለመሸጥ ያመቻቸህ ጠርሙስ ካለች እንኳ ካልጋ ስር አውጥተህ ታስረክባለህ። አሽቅ ይችን አጋጣሚ በመጠቀም ማህበራዊ ትስስሩንም ከጎረቤቶቹ ጋር ያጠናክርበታል። የታመመ ካለ ያ ልጅ ተሻለው፣ ያች ልጅ ተሻላት፣ አይቼው እኮ አላውቅም፣ አላህ ይማረው ይልና ምናልባት እግሩ የደረሰበት ቡናም ካለ በቁሙ ፉት ብሎ ጠርሙሱን ቅርጫት ውስጥ አጭቆ ይመለሳል። በአንድ ግቢ ውስጥ እስከ 5 አባወራም ሊኖር ስለሚችል ለአሽቅ ቀላል የሚባል ሥራ አልነበረም። ካስተመር ቪዚት በዚያውም በደንበኞች ተጠይቆ የለም ያላቸውና አዲስ ያስገባቸው ሸቀጦች ካሉ ማስገባቱን የማስተዋወቅ ወይም የፕሮሞሽን ሥራ የሚሰራበት ነው። የቢሜዳና የአሽቅ ትውስታዬ ላይጠፋ በአእምሮዬ ተሰድሯል። ሱቋ ባትሻሻልም ራሷን አቆይታ ዛሬም ሰፈርተኛውን እየጠቀመች ለልጅ ልጅ ደርሳለች። ቪዲዮን ከወደዱት ላይክ ያድርጉ። እንዲሁም አስተያየቶን በአስተያየት መስጫው ሳጥን ላይ ያስቀምጡልን። የዚህን ትረካ ሙሉ ክፍል ለመስማት የስሙ ኦዲዮ ቡክስን መተግበሪያ መግለጫው ላይ በተቀመጡት ማስፈንጠሪያዎች ከፕሌይ ስቶር አሊያም ከአፕል ስቶር በማውረድ ያገኙ። ታዲያ መተግበሪያችን ላይ ሲመዘገቡ ሀገር ውስጥ ከሆኑ በስልክ አድራሻው፣ በውጭ ሀገር የሚኖሩ ከሆነ በኢሜይል አድራሻው መመዝገቦን አይዘንጉም። አብሮን ስላሉ እናመሰግናለን።